ዛሬም በሌላ ቪዲዮ ተመልሰናል ማለት ነው። እስከ ቪዲዮ ፍጻሜያችን እንድትቆዩ ጋብዛለሁ። ወደ ቪዲዮዎች ሱሪ አስተውለኸዋል? ምን ካወራው ሁለት ቀን ሞልቶኛል። አስተውያለሁ። እና ምንም የምትለው ነገር የለም? ያው ሁለት ቀን ብትጨምርልኝ ደስ ይለኛል። ሰላሙን አግኝቷል ማለት እኮ ነው። አሬ መቼ ከሚስት ጋር ሁሌ አብረክ ስትውል ፓርትቱ አስባችሁታል? የሌለ ወሬኛው እኮ ማለት ነው። ምን ያህል ተፈትነሽ ታውቂያለሽ? ሴት መሆን በራሱ ፈተና ነው። ቆይ ምን አገናኘው? ሴት መሆን በራሱ ፈተና ነው አለች አይደለ? ታዲያ ምን አሳቀፉ? መንገድ ላይ ያገኛት ልጅ ፈተናው ቀላል ማለት ነው። ብድግ አድርጎ ይዞት ሲጀምር ማካ ወይ ሳንቺ ወዴት ሄዳችሁ? ፍቅረኛዬ ጋር ልንዝናና። ገባኝ። በቃ ተዝናኑ፣ ይመቻችሁ። እሺ እንዴ ሳንቹ አንተስ ወዴት ነው? እኔማ ያው ያችን ነገር ቀምቀም ምናምን ላደርግ ነው። ኧረ እባክህ እና በቃ ፍቅረኛን ተውካት። ኧረ እባክህ ተዋት። ማታ ከቀምቀማ በኋላ አገኛታለሁ። ይመችህ። አሬ ምን አይነት እንዴት ነው ጥራት ሄደ? አይወድማ ጉዲ ለግራ ብርቁ እንዳልክ ስትላት ቃሉ ሳይገባ ምነካበት ላኪልኝ ወንፊት። እሺ ረሳው እመዋ እንትን ባልሽ ቤት ሳይገባ ልንፋው ጎቱቱል ማናባቱ አይነት ብርቴን ምን አለ እንጃ። እሺ የማይሰማ ጆሮ ከጎረቤት ያጣላል ነበር። አሁን ግን የማይሰማ መልእክተኛ ከጎረቤት ያጣላል ወደሚለው ተቀይሯል። በጣም እንዲህ ልጅ ዘግምተኛ ነው። አሳልፈኝ። እኔ እዚህ ጋር ነው የመቸኝ። ግቢ አንቺ ወደዛ። አሳልፈኝ ወደዛ። እኔ እዚህ ጋር የመቸኝ። ግቢ እሱ ረዳት ነው። ግቢ። እሺ ወራጃለ ረዳት አቁም እንጂ ረዳት ፍሬንያስ ረዳት አቁም እንጂ ሻይ ወርዶ አልከልፍ አማርኛ ጠላ አልከልፍም። እቺ ምላሷ ታጥፏል እንዴ? ባሌ ላይ ብልጥ ለመሆን ሞከራችሁ ማለት ነው። እንደተሳካላችሁ የምታስቡ ሰዎች ልንገራችሁ ብዬ ነው። ያውቃል አውቆ ነው ያውቃል። ላቃጥር ብዬ ነው። ነግሮኛል። ለኔ ነግሮኛል። ከፈለጋችሁ ኢንቦክስ ላይ እየመጣችሁ ጠይቁኝ። ግን እነግራችኋለሁ። አውቆ ነግራችሁ ነው። አውቆ ጥሩ ሚስት ነሽ። ጥሩ ሚስት አውቆ ነው። ደስ ይላል። እናት እንዴ ኃይሌ ምን ይሮጣል? እግዚአብሔር ሆይ ጅላሉ እንግዶቹን ሲመለምል አይዞህ ጅላሉ ወድቃስ ትባላለውና እንደዚህ እንዳንተ የሚሰርቁ የሚሳደቡ አፋቸው የሚከፍቱ ሰዎች
ፖድካስት ላይ ያቀረበ ለህዝቡ መማሪያ እናደርጋለን። ያ ይቅርታ በጣም ስራ ስላስፈታው ግን ያው ለህዝቡ መማሪያ ነገር ስለሆነ እኮ ነው። እዛ ስድብ ምናምን ብታስተምርልን አንዳንድ ነገር እሺ ተደድም አዎ ለሀገር ሰው ስለሆነ ማስተማሪያ ነገር በጣም እናመሰግናለን። ነገ ከሰዓት ላይ ትንሽ ሰዓት ነው ሰድብ ምናምን አፈን ከፍተህ መውጣት ነው። እሺ እናመሰግናለን። ይቅርታ ስራ አስፈታው አክባሪ ነኝ ወንድሜ በርታ። ጅላሉ ያይዋል ብያስባለኝ ቪዲዮ አንቺ ተራራ ቢሆንማ ስንቱን ሰው ፈጅቶት ነበር። እንደው አንቺ ሙጀለም ዝም አንቺ ምን ትላለች እኮ ግን ያመ ኦ ማይ ጋድ እና ማይሰበር አብርሃም እያለሽ ደግሞ እንትን ትላለች። ምን እያደረገ አረ ምን አይነት ኮንተንት ነው? ምን ኮንተንት የምር እንዳያሳስር ዳራሽ ግቢ እዚህ ጋር ዳራሽ እዚህ ጋር ታይታየም ነው። ከ20 በላይ መፈጣጠን አይቻልም የሚለው ለማን ነው? ለኔ እግረኛም ተጀመረ ዛሬ ነው ሰማሽ? የኔና ምን ማለት ነው? ምናምን አትበይ። ጾም አናድር እንግዲህ እኔ ቶራቲ መታወቂያሽ ነው አውጪ። ሲጀመር እዚህ ጋር መቆም እንደማይቻል አላወቅሽም ነው እንዴ? እራስህ እኮ ነው ያስቆምከኝ። ህግ ነው የኔ እናት። በቅጣት ላይ ለቅጣት ቶሎ አምጪ። ለዚህኛው 35,000 ብር ጽፍልሻለሁ። አዎ በዛ ላይ ደግሞ ተንጫጫሽብኝ። የመጨረሻ ባለስልጣን ግቢ ነው መመንጫጫት እዚህ አካባቢ እንደማይቻል አታውቂም ነው? የቱ ይሄ ሶስተኛ ባለስልጣን ግቢ ነው። ለሱም ጽፍልሻለሁ 100,000 ብር። ባለቤቱን እኮ ባለስልጣን አይደለም የኔ እናት። በሚስቱ ላይ ስልጣን አለው። ለኔ ነው እንዴ? አዎ ይሄ በቴሌ 295,000 ብር አስገቢ። በቃ ይሄ ትክክል ኢትዮጵያ ገቢዎች አሁን ያለበት ሁኔታ ነው። ጨምላቅ ነይ እያያ አይዘኝም ብለሽ ቆይ ሄሎ ጭራሽ ኔትወርክ ዘርግታችኋል። ራዳር ጥሳ እየመጣች ያለች ያዛት አትመቅጣታው። ታርጋ ቁጥር ሞንደል ምንድነው? ዳረስ ና ወጣ በል ወደዚህ። ማንም አይቀርልም። ምንድነው? አልተጎተትክም በጣም እና ከ20 በላይ አይደል እንዴ የሚሉን? በ15 አይደል እንዴ ይባላል? በ15 ታዲያ መንገዱ ላይ ተኛህበት እኮ ሌላ መንገደኛ አይተላለፍም እንዴ በመንገዱ? እንዲሁም ላለመቀጣት መሞከር በሚል 100 ስንት እናድርገው? 103,000 ብር ጭራሽ ድርድር አለው። አረ ግን እግዚአብሔር ይሄ ከረንት ኢትዮጵያ ገቢዎች ያለበት አሰራር ነው። አሁን ህዝብ እንደዚህ ነው እያለቀሰ ያለው። እንዴት እናድርገው አላለ? ሄሎ እና እሺ ምን እያደረክ ነው? ምንም። ስንት ዓመቴ ነበር ያልሽኝ? እኔማ 20 ዓመቴ ነው። አይ 20 ዓመት እንኳን አትመስይም። 18 ዓመት ነው የምትመስይው። እና ያንተስ ማን ነው? ጫላ አይዳ። የኔም እኮ የሚስቴ ስም አይዳ ነው። ጫላ? ወይኔ የባሌ ስም እኮ እንደዛ ነው። ጋድ እባካችሁ ምንም አለ ብቻ ግን ትችላላችሁ። በቃ እሺ እደውልልሻለሁ። ጨዋታሽ አይጠገብም። ቻው። ምንድነው የሚያደርግሽን አሳጣሽ? ይቅርታ የኔ እናት ዛሬ ከማን ጋር ነኝ? እኔ ምን አውቃለሁ ከማን ጋር ማለት ከኔ ጋር መሆን ፈልጋ ነው? ስም የለሽም የኔ እናት? ስሜን ነው እንዴ? ሄርሚ ይባላለሁ። የኢስመር ኮኛ አቻትክ መጪ ምን ነበረ? አንድ ወንድ ካንቺ ጋር ለመሆን ምን ያህል መስራት አለበት? በቀን ነው በሰዓት? በቀን ነው በሰዓት? በቀን እንኳን ከባድ ነው። በሰዓት አድርግልኝ። በሰዓት ያ እሺ በሰዓት እንግዲህ እንደምታየው ጎመን ተወዷል። ጥቅል ጎመንም ተወዷል። እንደምታየው ድንች እንኳን እግዚአብሔር ያሳይ ድንች እንኳን በድንች አቅም እንኳን ተወዷል። ቃሪያም ቲማቲምም እንደምታየው በጣም ተወዷልና በሰዓት እንግዲህ 2 ቢሊዮን በቃ ተው ከሷ ጋር ሲጀመር አትሁን። ቆይ ቢሊዮን እኮ ሚሊዮን መች ተናገርኩ? ገና ሚሊዮን አለው እኮ። አሁን እንደዚህ አይነት ሴቶች በስተዋል ደግሞ ይሄ በሰዓት ይሄን ያህል መስራት አለበት በቃ በወር ይሄን ያህል ምናምን እንደዛ የሚሰራ ወንድ እነሱን አያገባቸውም። ምክንያቱም ጊዜ ሰጥቶ እነሱን የሚያወራበት ያን ያክል እንትን የለውም። እስኪ ለማንኛውም እስከ ቆይታ የሚወስዳል። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።